የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሰኔ 17 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሰኔ 17 ቀን 2096 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ አቅርበን የዝግጅታችን ፍጻሜ ይሆናል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ቁጥራቸው ያልታወቁ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በሸዋ ክፍለ ሀገር በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት ከሰሞኑ በታጣቂዎች የተገደሉ ሲሆን የተወሰኑ ታፍነው መወሰዳቸው ነው ገዳሙ ለማህበረ ቅዱሳን ሚዲያ የገለጸው። ስለተገደሉና ታፍነው ስለተወሰዱ መነኮሳት ቁጥርና ዝርዝር ጉዳይ አጣርተን መረጃዎችን የምናደርስ ይሆናል ሲል ሚዲያው አክለዋል። የካቲት 2016 ዓ.ም ጨምሮ በተለያዩ ጊዜያት በተደጋጋሚ በገዳሙ ላይ ተመሳሳይ ጥቃት መድረሱን የሚታወስ ሲሆን አገዛዙ እጁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያንሳ፣ የአገዛዙ ቅርንጫፍ ኦነግ ቅድስት ቤተክርስቲያንን ለማጥፋት የሃይማኖት አባቶችን መግደልና ማገት፣ ቤተክርስቲያንን ማቃጠል የተለመደ ተግባር ከሆነ ሰነባብቷል የሚል በምዕመናኑ በኩል ቁጣን ያዘለ መልእክት ተላልፏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶችና አገልጋዮች ላይ እጅግ ዘግናኝ ግፍ እየተፈጸመ መሆኑ ተገለጸ። በአዲስ አበባ ሀገረ ስብከት ዓለም ገና ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ የሆኑት ቄስ ዮሐንስ ግርማም በግፍ ተገለዋል። ቅዳሜ ለእሑድ ለቅዳሴ አገልግሎት በሌሊት ወደ ቤተክርስቲያን እየሄዱ ባሉበት ወቅት ቤተክርስቲያኑ መግቢያ በር ላይ ተወግተው መገደላቸው ታውቋል። ካሁን በፊትም በድንጋይ እየተወገሩ የሚሞቱ አባቶች ቁጥራቸው ከፍተኛ ሲሆን በግፍ የሚገደሉ የሃይማኖት አባቶች ያሉባት ሀገር ኢትዮጵያ ቅድስት ቤተክርስቲያን ውስጥ ሰርገው የገቡ በርካታ እኩይ ዓላማ ያላቸውና የፖለቲካ አስፈጻሚ አካላት እንዳሉ ለመገንዘብ ችለናል። ከቅርብ ጊዜ ወዲህ የቅድስት ቤተክርስቲያን ዲያቆናት፣ ካህናትና መነኮሳት እየተገደሉ ሲሆን የሲኖዶስ ዋና ጸሐፊ ነፍሰ ገዳዩ አቡነ ሳዊሮስ መሆናቸው የታወቀ ሲሆን አቡነ ሳዊሮስ ተብየው ደግሞ ያገዛዙ የወንበዴው ቡድንና የኦሮሞ ጠባብ አገዛዝ የመገንጠል ዓላማን የሚያሳካ ሲሆን ቅድስት ቤተክርስቲያን በደብረ ከዋክብት እና በተለያዩ አካባቢዎች ያሉ ገዳማውያን መነኮሳት ባት መስርተው ፍልፍል ዋሻ ውስጥ ያሉት ሳይቀሩ በግፍ እየተገደሉና እየተረሸኑ መሆኑ ግልጽ ነው። አባታችን ነፍስ ፈጣሪ ከቅዱሳኑ ጋር ይደምርልን ያሉት ቤተሰቦቹ እኛ ሁሌም ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ሆነው ሲወጡ መከራ የሚቀበሉበት ቀን መሆኑን ማወቅ መገንዘብ አለብን። ቅድስት ቤተክርስቲያን የድሮዋ ኢትዮጵያ ስላልሆነች አሁን ቤተክርስቲያንን ያቆመች ቅድስት ሀገር ኢትዮጵያን በነጻነት ያቆመች ቅድስት ቤተክርስቲያን እንዴት በግፍ ትቃጠል? ካህናቶቿ እንዴት ይታረዱ? ፍትህ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚል ጩኸታቸውንም አሰምተዋል። የፋኖን ኃያል ክንድ መቋቋም ያቃተው የማፊያ ስብስብ የብልጽግናው ወንበዴ ቡድን በእጅጉ እየፈራረሰ ይገኛል። በዛሬው ዕለት 10 የሚሆኑት የወራሪው አገዛዝ የፋሽስታዊው ቡድን ኃይሎች ከድተው የቀየታ ይፍታይ ንጉሴን 6ኛ ክፍለ ጦር ተቀላቅለዋል። ሬድ አማን ጃፋር ሐምዛ ኡስማን የተባሉ ደብረ ከ32ኛ ክፍለ ጦር ሁለት ጥቁር ክላሽ ከነሙሉ ትጥቅ ይዘው የበረሃኛው ጅበላ ሞተራ ብርጌድን ተቀላቅለዋል። ሌሎች 8 የወራሪው ሰራዊት አባላት የደመጫ ኢንጂነር ክብር ተመስገን ብርጌድን የተቀላቀሉ ሲሆን ከነዚህም ውስጥ የቀሩት ሙሉ በሙሉ እንደሚዋጡና እንደሚያስኮበልሉ በሰጡት ቃለ ምልልስ አሳውቀዋል።
የወሎ ቀጠና ላይ ኢያሱ ኮር የጎፍ ክፍለ ጦር ታላቅ ድል ተቀዳጀ። ባገኘው አጋጣሚ ሁሉ የአማራን ሕዝብ ለማጥፋት አቅዶ እየሰራ ያለው አገዛዙ ራሱን ጥምር ጦር ብሎ የሚጠራውን የወንበዴ ስብስብ በደቡብ ወሎ ዞን ወራይሉ ቁልቁል በከተማ ሕዝብን ሲያሸብር ሲዘርፍና ሲያንገላታ የቆየ ሲሆን በየጎፍ ክፍለ ጦር ወታደራዊ አዛዥ በኮማንዶ ጌታቸው ማሩና የመረጃ ደህንነት አካላት የተቀናጀ ስራ እጅግ ከፍ የሚያስችል ኦፕሬሽን ተሰርቷል። አሁንም ውጊያው ተጠናክሮ የቀጠለ ሲሆን ስርዓቱ እንደ ውሻ ፍርፋሪ እየጣለ የአብራክ ክፋያቸው የሆነውን የአማራን ሕዝብ ለመጨፍጨፍ ያስቀመጣቸው ወታደር አድማ ብተና ከደሴ በማምጣት ቁልምቢ ተመቶ የነበረውን መከላከያና ሚሊሻ ለማገዝ ቢሞክሩም አልተሳካላቸውም። በዚህ አውደ ውጊያ በርካታ ድሎች የተገኙ ሲሆን በዚህም 11 ክላሽና የክላሽ ተተኳሽ የተማረከበትና ገቢ የሆነበት ውጊያ ነበርም ተብሏል። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ በዛሬው ዕለት ከጧት 5 ሰዓት ጥላት ከዓመታት በላይ ከባህር ዳር ከተማ በቅርብ ርቀት ከሚገኘው ዘንዘልማ ሳተላይት ከተማ የባህር ዳር ዩኒቨርሲቲ አንዱ አካል የሆነውን ዘንዘልማ ዩኒቨርሲቲ ውስጥ የሚገኙ ባንዳ ሚሊሻዎችን የበላይ ዘለቀ አናብስት አባላት ተስበው በመግባት 2 ሚሊሻዎችን እስከ ወዲያኛው ሲሸኙ በርካታ ቁስለኛ ባንዳ ሚሊሻ ቀበሌ 11 አጼ ቴዎድሮስ ክፍለ ከተማ ሐዲስ ዓለማየሁ ሆስፒታል የሕክምና እርዳታ እየተደረገላቸው ይገኛል። ይህን የክንደ ነበልባል ፋኖን ጡንቻ አልችል ብሎ በጠዋት ሙትና ቁስለኛ የሆነ የባንዳ ስብስብ ጉልበቱን የሚያሳየው ሰላማዊ ነዋሪ ላይ መሆኑን መገለጫ ባሪው ነውና በደረሰበት ጉዳት ተናዶ ተወርዋሪው ፋኖ ላይ ምንም ጉዳት ማድረስ አልችል ሲል ዘንዘልማ አካባቢ ያለው ንጹህ ሕዝብ ደብድቧል፣ አስሯል። አለፍ ብሎም የፋኖ ቤተሰብን በርና መስኮት በመገንጠል የቤት ዕቃ ማውደሙን ማረጋገጥ ችለናል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ባህር ዳር ብርጌድ የህዝብ ግንኙነት መምሪያ እንደገለጹት በባህር ዳር በሁሉም አካባቢ እርምጃዎችን የምንወስድ ሲሆን በርካታ ሰው የተሰበሰበበትና ካድሮች የሚጠጡበትና የሚበሉበት እንዲሁም የሚንቀሳቀሱበት አካባቢ ላይ ንጹሃን እንዳይገኙ ማሳሰቢያ ሰጥተዋል። የዕለቱ ዜና በዚያ በቃ። ጨካኝ ሰይጣን መሳይ አዲስ አበባ ላይ ተሸትሮ የመላ ኢትዮጵያ ገዢ ነኝ የሚለው ኮሎኔል ግራኝ ሰው ላይ ፈትሎት የነበረው መጋረጃ ተገፎበት ጨካኝ ሰይጣን መሳይ አረመኔ ልባውሬ መሆኑን ለሕዝብ ሁሉ አሳይቷል። ለመጀመሪያ ጊዜ መልካም መሪ አገኘን ብለው የፈነደቁም ነበሩ። መልክና የፖለቲካ ችሎታ አንድ የሆኑ ይመስል ኮሎኔሉ ግን በራሱ በቂና የሚያሳብድ ተክለሰውነት ስለነበረው ዙሪያውን ከበው ሙሴ
ታላቅ መሪ ሲሉት ወደ እብደት ነዳው እንጂ አደብ እንዲገዛ አልረዳውም። ራሱን አፍቅሮ በየወንዙና ጅረቱ መልኩን ያይ ይኳኳል ነበር እንደተባለለት የግሪክ መሪ ናርሲሲስ ኮሎኔሉም ቆንጆ ነኝ፣ በሁሉም አዋቂ ነኝ አጅቦ በመገተሩ የሚወስነው ሆነ የሚሰራው የሚያዘው የግለሰቡ ጥንቅጥ ከመሆን አላለፈም። እንጀራ በሙዝ አቮካዶ በዳቦ ሊያዝልን እነሆ ደርሷል። ረሃብ በሰነፈነበት አገር፣ አንድ ኮሳሳ ዶሮ በሺብር በሚሸጥበት አገር፣ ኮሎኔሉ የሚኖርባት ኢትዮጵያና ህዝቡ የሚዳከርባት አገር ከቶም አይተዋወቁም ማለትም ይቻላል። እንጀራው ያጠግባል አያጠግብምን ገና ከምጣዱ ማወቅ ይቻላል ተብሏል። ኮሎኔሉ ሲጀምር የእንጎቻም ያህል ጠቀሜታ እንደማይኖረው ግልጽ ነበር። እሱን ለማሻሻጥ ሚሊዮን ብሮችና ዶላሮች ቢወጡም የማደናገሪያውን ዘመን ሊያራዝሙት አልቻሉም። ቢሆንም በመጀመሪያው ጊዜ ከኢህአፓ ውጭ ብዙዎቹን በጎናቸው ሊያሰልፉና ውዥንብር በኩንታል ሊበትኑ ችለዋል። የኢትዮጵያ ህዝብ 27 ዓመት በአገር የሰፈነውን ዛር ለማስወገድ ብዙ ታግሏል፣ መስዋዕትነትንም ከፍሏል። የዘረኞቹ ጭፍሮች ትግል መታገልና መስዋዕት ህዝብ ማስጨረስ ነው ወንጀል ነው ብለው ቢንጫጩም ህዝብ ሳያሰልስ መታገሉንና ወያኔን ማደባየቱን ታሪክ ይመሰክራል። ወናፉ ኮሎኔል ልብስ ሳልቀይር ክላሽን ተንተርሼ ለሳምንታት ተኝቼ ወዘተ ልብ ወለዱን ቢያጠነጥንም የኦሮሞ ህዝብን ትግል ጠምዘው ለቄሮ ሰጥተው ቢያኮላሹትም በመጨረሻ ወያኔን ያንኮታኮተው ሰፊው ህዝብ እንጂ የጥቂት ዘረኛ ኦህዴዶች ጥረት አይደለም። ህዝብ ለዲሞክራሲና ለህዝባዊ ስልጣን መታገሉን ዘንግተው ወይም ተጻረው የአንድ ቡከን ኮሎኔል የበላይነትን የደገፉ ክፍሎች የሀገራችንን የለውጥ ተስፋ እንደ በፊቶቹ አጨልመውታል። ፈራተባ ያለ አዎ አጥፊዎች ተከሳሽ ነን ያለውን ወደ ጎናሽ ቀንጥሮ ለመንገስ ትንግርታለኝ እኔው አሻግራቸዋለሁ አይነት ለፈፋዎችን ከስንጥቅ ምላሱ መለጠፍን ያዘ። የብቻ ውሳኔዎችን ህዝብ ላይ ጥሎ በዘረኝነት ፍረጃ የኃላፊነት ቦታዎችን ሁሉ በራሱ ተከታዮችና ብሔር አባሎች ሞላው። ከተላላኪ እስከ ሚኒስቴር እነ ግደይን ነቅለው እነ አራርሳ ቦታ ያዙ። ኮሎኔሉም ራስን መጥቶ እግር የሚያከስራ የሚሰራ መሆኑን በሚገባ ተነቃበት። ህዝብን አፈናቀለ፣ አልሰማውም አለ፣ እና አጣየን ወለደ። ግን ሸምጥጦ ካደ። የራሱን ልዩ ኃይል በሺዎች መልምሎና አስታጥቆ ህዝብ ላይ ሊያሰማራ እየተዘጋጀ ሸኔ ባለ የራሱ ኃይል አማራውን እያስጠቃ ባንጎችን እየዘረፈና ይሄው እስከዛሬ ያልቆመ አሰቃቂ ዘመቻውን እያካሄደ በጎን ግን በአይን አውጣ ድርቅና ኢትዮጵያ ኢትዮጵያ የሚል ማፍዘዣውን ቆሞ ለሚያንቀላፋው ወገን ይረጫል። ሰይጣን የዲያብሎስ ውላጅ። ኮሎኔሉ የሹም ዶሮ ነኝ እሻት በሉኝ ባይ መሆኑን ከመጀመሪያው ለማረጋገጥ ብዙ ጊዜ አልወሰደም። ዘረኛ ነውና ስርዓቴን አትንኩ፣ ደማችንን አፈሰን ያገኘነው ነው እስከ ማለትም በፍጥነት ደርሷል። በወያኔ ህግ የወያኔን ስርዓት ማስቀጠል እንጂ ማፍረስ እንደማይቻል ግልጽ ቢሆንም አልተቀበለም። ሁኔታው ጠጥሮበት የህዝብ እንቢታ አይሎበትና የወያኔም እብሪት ጋሬጣ ሆኖበት እንጂ ኮሎኔሉ ወያኔን ለመጋተር ፍላጎቱም ወኔውም አልነበረውም፣ አሁንም የለውም። ቀደም ከነበረው ተጨባጭ ሁኔታ ለየት ብሎ ደግሞ ኢትዮጵያን የጎዳው የራሷ ምሁሮች ባንዳነት አይሎ ለህዝብ ትግል እንቅፋት መሆኑ ነው። የ1966ቱ ደፋርነት፣ አፍቅሮ ህዝብ፣ ጽናትና የመስዋዕትነት ወኔ ዘር ማንዘሩ የጠፋ ይመስል የምቹ ኑሮን የሚመራው የምሁር ክፍል የዘረኞችና አድርባዮች ነጸብራቅና ተገዢ ሆነ። ይህን ስንል በነቂስ ሁሉን ባይሆንም በንዋይ ተመክተው የፖለቲካውን መድረክ የያዙት ከዲያቆኑ ፓስቶሩ እስከ ፕሮፌሰር ዶክተሩ በነቂስና በጅምላ ባይሆን እንኳ ክህደትን እንደ ቻይና ሐር ሱፍ ልብስ አጥልቆ ሰፊውን ህዝብ እንደ ኮሎኔሉ ንቆ አገርን ክዶ ባጭሩ ማፈሪያ ሆኖ ለኮሎኔሉና ኦህዴድ ዘረኞች አመችቶ ቆይቷል። ማን ነው ዛሬ በሐቅ የሽግግር ሂደት ዛሬውኑ የሚል? ማን ነው ስለ አርሶ አደሩና ላባደሩ የሚጮህ? ማን ነው ለሀገር ህይወቱን ለሚገብረው ፋኖና ልዩ ኃይል ሙሉ ድጋፍ የሚሰጥ? መልሱ ከማንም ስውር አይደለም።
የትግል ዋና ዋና መፈክሮቻችንን ፊት ለፊታችን ሲቀብሩ ዝምታን መርጠናል። የራሳችንን መቀበሪያ ራሳችን ቆፍረን ዘው ብለን ልንገባበትም ዝግጁ ሆነናል። ታጥቀህ ታገል እንዳትንገላታን እንዴትና መቼ ረሳ ነው? የቀበሮ ባህታውያን በመሐከላችን ሲምነሸነሹስ እንዴት ዝም አልናቸው? ከድርጅቱ ርቀው ወደ 40 ዓመት ያሳለፉ ሳይቀሩ በድርጅቱ ላይ በሰፊው ተነስተዋል። ሐሰት ሙሉ መድበሎችንም በአዲስ አበባም በውጭም አሳትመዋል። ምድራንጃ ተረግጦ ቆይቶ ነፍስ እንደዘራ ትል መርመስመስንም ይዟል። ለመንግስቱም ለወያኔም አድረው ካጎበጎቡ በኋላ ዓመታትን በፖለቲካ ምድረ በዳ ሲንከራተቱ አሳልፈው ዛሬ በገለማ አንጃ ሽፋን ብቅ ሊሉና ኢህአፓን ሊያወግዙ ሊያጥላሉ ሲሞክሩ ማየት የጅሎችን ቧልት መታዘብ ብቻ ነው። ቀጥቅጦ መቅበር ነው። በዓለም ከሚኖሩት ፍጥረታት በሙሉ በርካቶቹ ናቸው የሚመሳሰሉ። አንድም በባህሪ አሊያም በመልካቸው እጅግ የሚገርሙን እባብና ህወሓት ናቸው። ወያኔና እባብ ይመሳሰሉብኛል፣ ሁለቱም ሳያቸው እጅግ ያስፈሩኛል። ድንገት እባብ ካየሁ እደነግጣለሁ፣ በፍጥነት አናቱን እቀጠቅጣለሁ። ወያኔም እንዲሁ እባብ ነው በግብሩ፣ አናቱን ቀጥቅጦ ይሻላል መቅበሩ። ዘረኞችና ጠባቦች ጎጥ እንጂ አገር የላቸውም። ጥላቻን እንጂ አገራዊና ወገናዊ ፍቅርም አልፈጠረባቸውም። ኢትዮጵያንና ኢትዮጵያዊነትን ለማዳከምና ከምድረ ገጽ ለማጥፋት አገር በቀል ዘረኞችና ባንዳዎች ከባዕዳን ተባባሪዎቻቸው ጋር በጥምረት ተነስተውብናል። ከውስጥም ከውጭም እየተጠራሩብን ያሉ ጠላቶቻችን ጊዜያችን ዛሬ ነው ብለው ፈንጥዘዋል። ሁሉም ጠላቶቻችን ያላወቁት ቢያውቁትም አናውቀውም ብለው የካዱት አንድ ቁም ነገር አለ። የኢትዮጵያንና ኢትዮጵያዊነትን የአሸናፊነት ታሪክ። የኢትዮጵያዊነት ታሪክ ጀግንነት ነው። ጀግንነታችን ደግሞ ውርስ ነው። ማንም ሊያደበዝዘው ወይም ሊያጠፋው የማይችልና የሚንቦገቦግ እሳት ነው። የኢትዮጵያውያን የጀግንነት ታሪክ መደብዘዝ ይታይበት እንደሆን እንጂ መጥፋት የማይታይበት አኩሪ ታሪካችን ነው። የኢትዮጵያ ታሪክ በጦርነት የታጀበ መሆኑ ባያኮራንም በተለያዩ ታሪካዊ ወቅቶች የተቃጡብንን የእብሪት ወረራዎች ሁሉ መክተን በአሸናፊነት ነጻነታችንን ማስከበራችን ግን ያኮራናል። ኩራት ብቻ ሳይሆን ውርሳችንም ነው። በዚህ የውርስ የጀግንነት ታሪካችን ሁለቱንም ጣምራ ጠላቶቻችንን እንደምናንበረከካቸው እንደምናቸንፋቸው አንጠራጠርም። ከተባበርን የድላችን ጊዜ ያጥራል፣ ከተነጣጠልን የመከራችን ጊዜ ይረዝማልና በኢትዮጵያዊነት ዙሪያ መሰባሰብና መተባበር የትግላችን ሁሉ የስኬት ጎዳና መሆኑን ላፍታ እንኳ መዘንጋት የለብንም። ለዚህ ደግሞ ኢትዮጵያውያን የሚወረስ ታሪክ የሌላቸው የታሪክ ድሃዎች አይደለንም። በ1960ዎቹ በኢሃፓው ትውልድ የተመራው ሃይማኖት፣ ጎሳ፣ ብሔር፣ ጾታና ዕድሜ ሳይለያየው በኢትዮጵያዊነት ዙሪያ ተሰባስቦ ለፍትህ፣ ለነጻና ለዲሞክራሲ የታገለው ትውልድ የትግል ጽናትና የዓላማ ብርታት አርአያነቱ ውርስ ማድረግ ለዛሬው ትግል እጅግ ወሳኝና ጠቃሚ ነው። በኢትዮጵያ ታሪክ በህብረ ብሔራዊነት ራሱን በፓርቲ አደራጅቶ ወደ ትግል ብቅ ያለ ዘመናዊ የፓርቲ ትግል
ፈርቀዳጅ በመሆኑ የዛሬው ትውልድ ከዚያ ትውልድ የተሻለ ኢትዮጵያዊም ዴሞክራሲያዊ ድርጅት የለም ቢባል እውነትን መመስከር እንጂ የሌለና ያልተደረገ ተግባርን ማግነን አይደለም። ዴሞክራሲንና የዴሞክራሲ ባህልን በኢትዮጵያ ምድር ህልው እንዳይሆን ቀጥቀጠው የገደሉት ፋሽስታዊው ደርግ ዘረኞችና ጠባቦች የእነዚህ አገዛዞች አገልጋይና ተላላኪ ባንዳዎች አንጃዎችና ከሃዲ ምሁራን መሆናቸውን የኢትዮጵያ ሕዝብ ምንጊዜም የሚረሳው ጉዳይ አይደለም። ለኢትዮጵያ ሉዓላዊነትና ለልጆቿ ነጻነት እውን መሆን ሰማዕት የሆኑ ታጋዮች አጥንታቸው እንደ ሾህ ይዋጋል። የዓላማችንን አንሱ ጥሪ እረፍት ይነሳል። ፋሽስታዊው ደርግ፣ ወያኔ ኢህአዴግ፣ ኦዴፓ ብልጽግና ወደ ስልጣን ሲወጡና ህዝበኝነትን ሲሰብኩ የዴሞክራሲ ገዳዮች እንጂ የዴሞክራሲ ኃይሎች አይደሉም። ለውጥ አምካኞች እንጂ የለውጥ ኃይሎች አይደሉም። የህዝብ ስልጣን ቀበኞች እንጂ ህዝባዊ ኃይሎች አይደሉም ብሎ በጽናት የሞገተና የታገለ ማን ነው ቢባል እኔ ያለው የሚል ካለ ውሸታም ቢባል ሲያንሰው እንጂ የሚበዛበት ሊሆን አይችልም። እርግጥ ነው መሳሳት በመረጃ እጥረት ወይም ከዕውቀት ማነስ መከሰቱ የማይቀር መሆኑ ቢታወቅም በኢትዮጵያው ተጨባጭ ሁኔታ ግን አይሰራም። ምክንያት የሚለኝ ካለ የህዝብ ስልጣን ገፋፊ ቀበኞች ወደ ስልጣን ሲወጡ ከህዝብ ቀድመው የሚያሽቃብጡትና ከእግራቸው ስር የሚነጠፉት ተምረዋል የሚባሉት ዶክተሮችና ፕሮፌሰሮች በመሆናቸው ነው። ምላሼ ይሆናል። ለአስረጅነት የዛሬው ኮሎኔል የህዝብ ስልጣን ዘርፎ ንግስናውን ሲያበስር ከእግሩ ስር የተነጠፉ ጠቅላይ ሚኒስትሬ የምለው ሰው አገኘው፣ ኢትዮጵያን ለማዳን ከፈጣሪ የተላከልን ነብያችን ነው፣ ያትቃወሙብን ጩኸትን በጥድፊያ ያስደመጡን በተግባርም ያሳዩን ተምረናል ባይ ከሃዲዎች እንጂ የኢትዮጵያ አርሶ አደር ላባደር ወይም አልተማረም የሚባለው የህብረተሰብ ክፍል አልነበረም። ዛሬም እንደ ትላንቱ ኮሎኔሉን የህዝብ ስልጣን ቀማኛና ዘረኛ እንጂ ለውጥ አራማጭ አይደለም ብሎ ተቃውሞውን ያስደመጠው ኢህአፓ ብቻ ነበር። በዚህም ኢህአፓዎች ሊደነቁና ሊከበሩ ይገባቸዋል እላለሁ። እርግጥ ነው ለኢህአፓዎችና በኢህአፓ ውስጥ ላለፉ ኢትዮጵያውያን ሁሉ የኮሎኔሉን ለውጥ አምካኝነትና ዘረኝነትን ለመለየት አስቸጋሪ አልነበረም። ማሳያዎቹን በጥቂቱ ላንሳቸው። ኮሎኔሉ ወደ ስልጣን እንደወጣ የሽግግር መንግስት ምስረታ ጥያቄ ሲቀርብለት የምን ሽግግር ነው እኔ ያሻግራችኋለሁ እንጂ ብሎ ያፌዘብን ለነ ዶክተርና ፕሮፌሰር የህዝብ ስልጣን ባለቤትነትን መካድ ጸረ ዴሞክራሲ መሆን እንደምን አልታያቸውም? ዴሞክራሲና የዴሞክራሲ ባህል ግድያ መሆኑስ አይታይም? ዴሞክራሲንና የዴሞክራሲ ባህል ግንባታ ድልድዩን የሰበረ አምባገነንና ዘረኛ እንኳንስ ወደ ዴሞክራሲ ሊያሻግር አንድ እርምጃ እንኳን ሊያስኬድ እንደማይችል ከኮሎኔሉ የ4 ዓመት የሲኦል ቆይታ የበለጠ ማረጋገጫን መጥቀስ አያስፈልግም። የሰው ልጅ የሰው ልጅን ኢትዮጵያዊን አይገለውም መግደልም የለበትም የሚለውን እውነተኛ መርህን ኮሎኔሉ ኦሮሞን ኦሮሞ አይገለውም ሌላውን እንጂ ብሎ ፈቃድ መስጠቱስ ዘረኝነቱንና ጸረ ህዝብነቱን በአደባባይ አላሳወቀንም ነበር? ይህስ ተማርን ለሚሉ ተነጣፊዎች ቁልጭ ብሎ የሚታይ እንጂ የተሰወረ ነበር ወይ? ጥያቄ ነው። አመርዋ ኢትዮጵያን ወደ አዘቅት የከተተውን የወያኔ ህግ አራዊት ህገ መንግስታችን ነው፣ አይለወጥም፣ አይቀየርም፣ እኔ ወደ ስልጣን የመጣሁት ወያኔ ኢህአዴግን ልጠጋግን እንጂ ልለውጥ አይደለም ሲል ጸረ ኢትዮጵያነቱንና ጸረ ለውጥነቱን አላረጋገጠልንም ማለት ይቻላልን? ኦነግንና እነጃዋርን ከአስመራ ከአውሮፓና አሜሪካ በክብር ጠርቶ በክብር ተቀብሎ ስምሪት ሰስቶ ያስጨረሰው የሰው ህይወት የወደመው ንብረት ያፈናቀለው ኢትዮጵያዊ ዜጋ ቁጥር ሲሰላና የፈጸመው የዘር ፍጅት የኮሎኔሉን ጭራቅና ዘረኝነቱን በቃሉ የሚያነበንበውን ኢትዮጵያዊነትን አይነግረንም፣ አያሳየንም። ኮሎኔሉ የሁለቱ ትልልቅ ህዝቦች ድቅል በመሆኑ ከስልጣን ቢወጣ ጥቅማችንን ያስከብራል ብለው በእነ አሜሪካና ሳውዲ የተሸረበ ሴራ መሆኑን እንደ ኢህአፓ ያሉ ባለተመክሮ ፖለቲከኞች ቢናገሩ ማን ሰማቸው? ማንስ አዳመጣቸው? ዛሬ ታዲያ የእነ አሜሪካንን ጥቅም እያስጠበቀ አይደለም
የወያኔን ህልውና ለማስቀጠል እየተራወጠ ነው። ጦርህን ከትግራይ አውጣ ሲሉት አውጥቷል። ተኩስ አቁም ሲሉት ተኩስ አቁም ያለው እነ ስብሃትን ፍታ ሲባል ፈቷል። የወያኔ ጦር ወደ አማራውና አፋር ምድር ገብቶ ጨፍጨፋዎችንና ዝርፊያዎችን ሲያደርግ በዝምታ ተመልክቷል። ከዚህ የበለጠ ጸረ አማራነት፣ ጸረ አፋርነት፣ በጠቅላላ ጸረ ኢትዮጵያዊነትና የባዕድ ተላላኪነት ከየትም ሊገኝ አይችልም። ከሰሞኑ የእነ አሜሪካ የፖለቲካና የኢኮኖሚ ጥቅም ማስጠበቂያና ማስፈጸሚያ የሆኑት እነ አምነስቲ ኢንተርናሽናልና ሂውማን ራይትስ ዋች የተባሉት ጥናታዊ ሪፖርት የውሸት ድሪቶ ባለቤቱን ካልናቁ አጥሩን አይነቀንቁም አስብሎናል። እነ አምነስቲ ኢንተርናሽናልም ዳግማዊ ወያኔዎች ናቸውም አስብሎናል። የኢትዮጵያ የውጭ ዲፕሎማሲያዊ ግንኙነት እግር ከወርች ታስሮ ሽባ የሆነ መሆኑንም በተጨባጭ አረጋግጦልናል። ለመሆኑ እነ አምነስቲ ኢንተርናሽናልና ሂውማን ራይትስ ዋች በጥምረት ይህን የውሸት ድሪቶ ለምን በአጣዳፊ እንዲለቀቅ አደረጉት የሚል ከተነሳ በጎንደር ዩኒቨርሲቲ እየተደረገ ያለው ጥናት ውጤት መሰረት በየቦታው እየተገኙ ያሉ የጅምላ መቃብሮች ወያኔዎችንም ሆነ አሜሪካኖችን በታሪክም በሞራልም ተወቃሽ ወይም ተጠያቂ የሚያደርግ በመሆኑ ያስተባብሉ መስሏቸው ነው የግል ምላሼ ነው። የነ አምነስቲ ኢንተርናሽናል ጥምር ጥናታዊ ሪፖርት ተብየው ጥናታዊ ሳይሆን የውሸት ድሪቶ ለመሆኑ ጥናት ምንድነው? እንዴትስ ይካሄዳል? ከሚሉ ጥያቄዎች በመነሳት ስለማሳያዎቹ ጥቂት ማለትን መረጥኩ። ጥናት ወይም በእንግሊዝኛው ሪሰርች ለሚለው ቃል የአካዳሚያዊ ትርጓሜው ለችግሮች መፍትሄ ማፈላለጊያ መሳሪያ ነው የሚለው ትርጓሜ ባጭሩ ይገልጸዋል። ከዚህ ትርጓሜ አንጻር የነ አምነስቲ ኢንተርናሽናልና ሂውማን ራይትስ ዋች ጥናታዊ ሪፖርት ተብየው መፍትሄ አፈላላጊ ሳይሆን ችግር ፈጣሪ መሆኑን ለመረዳት ከባድ አይሆንም። ጥናታዊ ሪፖርት ያውም የሰብአዊ መብት ተሟጋች ነን ከሚሉ ቡድኖች ከወገንተኝነትና አድሏዊነት ነፃ የሆነ ጥናታዊ ሪፖርት የሚጠበቅ ቢሆን የነሱ ግን ወገንተኝነትና አድሏዊነት በስፋት ታይቶበታል። እነዚህ ቡድኖች ጥናት አድርገንባቸዋል የሚሏቸው ወልቃይት፣ ሁመራና ጠለምት የግጭቶቹና እልቂት ማዕከል ሆነዋል። አዎ ሆነዋል። ታዲያ ይህ ግጭት ለምን ተፈጠረ? በእነማንስ ተፈጠረ? የእነዚህ ቦታዎች ታሪካዊ አመጣጥ ምን ይመስላል? ወዘተ ለሚሉ ጥያቄዎች ታሪካዊ መነሻና መንደርደሪያ አለመደረጉ ወያኔን ከችግር ፈጣሪነት ለማዳን የተደረገና እውነት የሸሸ አካሄድ በመሆኑ አድሏዊነታቸውን ተወጥተውበታል። የአይጥ ምስክሯ ድንቢጥ አስብሏቸዋልም። የእነዚህ ቦታዎች ጎንደሬነት ከዚያም ኢትዮጵያዊ ስለመሆናቸው ለኢትዮጵያ ሕዝብ ጠንቅቆ የሚያውቃቸው በመሆኑ የድንቢጥ ምስክርነትን አይፈልግም። የችግር መፍቻ ጥናታዊ ጽሑፎች ለችግሮች መፍትሄ አፈላላጊ ከመሆን ይልቅ ችግር ፈጣሪና ወገናዊ ድሪቶ መደረቻ እንዳይሆኑ ከሚያደርጓቸው በርካታ ምክንያቶች የናሙና አመራረጡ በዋነኛነት ተጠቃሽ ነው። ወልቃይት፣ ሁመራና ጠለምት በወያኔ ጠባጫሪነት በተፈጠረው ግጭት ጎንደሬውም ትግሬውም ላይ ጉዳት ደርሷል። ስለዚህ የሁለቱንም ወገኖች በእኩል አሳትፎ መረጃዎችን መሰብሰብ ሲቻል ወይም ሲገባ ቃለ መጠይቅ የተደረገባቸው በሙሉ የትግራይ ተወላጆች ያው ተጋዳላዮች መሆናቸውና ለኢስሙላም ቢሆን ከአማራው ወገን መረጃ አለመሰብሰቡ ትልቁ የሪፖርቱ አድሏዊነት መገለጫ ሆኗል። ለነገሩ ለወልቃይት፣ ሁመራና ጠለምት ጎንደሬነት ከዚያም ኢትዮጵያዊነት የኢትዮጵያ ሕዝብ ከማንም የባዕድ አካል ማስረጃን ወይም ምስክርነትን አይሻም። ታሪካቸውን ከመነሻ እስከ መዳረሻው ጠንቅቆ ያውቃልና ነው። ውድ የፍኖተ ዴሞክራሲ አድማጮች፣ ዛሬ በኢትዮጵያ ሀገራችን መንግስት ሕግ አለ ብለን የምንዘናጋበት ጊዜ ላይ አይደለንም። የኮሎኔሉ አገዛዝ በዘርና ዘረኝነት በስብሷል። እንደ ኩሬ ውሃ ከርፍቷል። የሚሸሹት እንጂ የሚጠጉት አይደለም። አምረው የሚታገሉት እንጂ የሚተባበሩት አይደለም። በወለጋ፣ በወሎ ራያ፣ በዋግ፣ በጎንደር፣ በአፋር፣ በሰሜን ሸዋና ሌሎች ኢትዮጵያዊ ነን በሚሉ ወገኖች ላይ እየተፈጸመ ያለው ግፍ ጽዋው ሞልቶ ፈሷል። ከሰሞኑ የኮሎኔሉ ፋኖን ትጥቅ አስፈታለሁ አዋጅ የግፍ በትሩ የመጨረሻው መጀመሪያ ነው ማለት ይቻላል። ከሱዳንና ትግራይ በወያኔ ከወለጋና ሸዋ በኦነግ በመሃል በኦዴፓ ብልጽግና መታረጃ ካራው እየተሳለለት ላለ አማራ ሕዝብ ትጥቅህን ፍታ ቀረርቶ ፍርደ ገምድልነት ብቻ ሳይሆን የጠላትነት መገለጫ ፍርድም ነው። ነገ
የኢትዮጵያንና ኢትዮጵያዊነትን ትንሣኤ ያበስራል ተስፋ የተጣለበትን ፋኖ ትጥቅ ፍታ ፍርደ ገምድል ውሳኔ የኢትዮጵያ ሕዝብ በጽኑ ሊቃወመውና ሊታገለው ይገባል። ለዚህ እኩይ ተግባሩ አስፈጻሚ ነህ ተብሎ ትዕዛዝ የፈሰሰለት መከላከያ ኃይልም ነገ ከሚጠፋው ከሚፈራርሰው ዘረኛ አገዛዝ ጎን ከመቆም ይልቅ ከማይጠፋውና ዘላለማዊ ሕዝብ ጎን መሰለፍና መተባበር አማራጭ የሌለው ምርጫው መሆኑን ደግሞ ደጋግሞ ማሰብና መወሰን አለበት። ዘረኞችና ጠባቦች ጎጥ እንጂ አገር የላቸውም። ጥላቻ እንጂ አገራዊ ፍቅርም የላቸውም። እነዚህ ጸረ ኢትዮጵያና ጸረ ሕዝብ የሆኑ ዘረኞችና ጠባቦች ከረጩብን መርዘኛ አመለካከትና አስተሳሰብ መውጣት የምንችለው እነሱ በቆፈሩልን የዘርና ዘረኝነት ቦይ በመፍሰስ ሳይሆን በተቃራኒው ኢትዮጵያ አገር፣ ወገን፣ ዴሞክራሲና ፍትህ ብለን በተባበረ ኃይላችን ተነስተን ስንታገላቸው ብቻ ነው።